አልሐምዱሊላህ። ክቡር አቶ ሳሙኤል ዳርጌ የማዕከላዊ ኢትዮጵያ ክልላዊ መንግስት የጤና ቢሮ ኃላፊ፣ ክቡር አቶ ጀማል ረዲ በአዲስ አበባ ከተማ አስተዳደር የጸረ ሙስና እና ስነ ምግባር ኮሚሽን ኮሚሽነር፣ ወይዘሮ ነኢማ ሙኒር የዞናችን ዋና የመንግስት ተጠሪ፣ አቶ አብዱል ፈታህ የሱፍ የኢትዮጵያ ኢንተርፕራይዞች ልማት ምክትል ዳይሬክተር፣ ወይዘሮ አለይታ ሽኩር የአካባቢ እንግዲህ የምርጫ ተወካይና የክልሉ የውሃና ማዕድን ኢነርጂ ቢሮ ምክትል ኃላፊ፣ ዶክተር መሐመድ ሽኩር የአሚን ሆስፒታል ባለቤትና የፓርላማ ተወካይ፣ ገራት ሀጅ ሙስጠፋ እንግዲህ በልማት አጋራችን ሁሌም ከጎናችን ላይ የወጣቶች የነገ ተስፋ የሆኑ ምሳሌ የሆኑ ገራት ሙስጠፋ እንዲሁም ሁሴን ሀሰና በሁሉም ልማት በማቀናጀት የአዲስ አበባን ከሲልማ ጎንና በየቦታ ባሉ ልማቶች ከጎናችን የሆናችሁ፣ እንዲሁም አቶ መለስ ዘይኔ የቅበት ከተማ አስተዳደር ዋና ከንቲባ፣ የዞናችን አመራሮች፣ የክልል አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አጠቃላይ የፕሮግራሙ ታዳሚዎች፣ ለምርቃቱ የተጋበዛችሁ እንግዶች እንኳን በእንደዚህ በደስታ በእንደዚህ በጋራ ሰርተን በጋራ በምናስመርቀው ፕሮግራም እንኳን ደረሳችሁ፣ እንኳን ደረሰን ለማለት እወዳለሁ። እንግዲህ ሀገራችን ሁለንተናዊ ብልጽግና ለማረጋገጥ እየተጋች ነው ያለችው። ከሁለንተናዊ በኢኮኖሚያዊ ብልጽግና፣ የማህበራዊ ብልጽግና፣ የዲሞክራሲያዊ ብልጽግና ለማረጋገጥ እየሰራን ነው። አንዱ ከማህበራዊ ብልጽግና ከምናረጋግጥባቸው ዘርፎች አንዱ የጤና ልማት ዘርፍ ነው። ዜጎች ሁለንተናዊ ብልጽግናቸውን ለማረጋገጥ ጤናቸውን መጠበቅ አስፈላጊ ነው። ጤናን ለማረጋገጥ ደግሞ የመከላከል መሰረት ያደረጉ የምንሰራቸው ስራዎች አሉ። ከዚህ ባለፈ አክሙ መዳን ላይ ትኩረት ሰጥተን እየሰራን ያለ ነው። የጤና ተቋማትን በማስፋፋት የጤና ተቋማት የሚያስፈልጋቸውን ግብዓት በማሟላት ዞኑ ትኩረት ሰጥቶ እየሰራን ያለው። በዚህም ህብረተሰብን በማንቀሳቀስ 150 ሚሊዮን የሚሆን የህብረተሰብ ድጋፍ በማግኘት በዚህ ዓመት ለጤና ተቋማት የተለያዩ ግብዓቶችን የማሟላት ስራ ሰርተናል። ይኸው እዚህ የምናስመርቀው የማህበረሰብ ፋርማሲም አንዱ አካል ነው። ቅድም ሀጂ እንዳነሱት ሶሻል ሚዲያውን ለልማት ማዋል የምንችልበት እድል እንዳለ ያየንበት ነው። በሀገር ውስጥም ሆነ በውጭ ያሉ በአካባቢያቸው ልማት እንዲሳተፉ የነቃ ተሳትፏቸው እንዲያረጋግጡ ወጣቶች በእጃቸው ባለው ስልክ የማስተባበር አመራሮች ይህን አቀናጅተው ለልማት እንዲውል ያደረጉበት አብነታዊ ስራ ነው። ስለዚህ በዞናችን ህብረተሰብ ጤና እንዲረጋገጥ ከመንግስት ካፒታል ከምንይዘው በላይ አስተዋጽኦ ያደርጋልና ይህን ላበረከታችሁ ባለሀብቶች፣ ይህን ላስተባበራችሁ ወጣቶች፣ አጥፊ የነበረውን ወደ ልማት የቀየራችሁ ወጣቶች፣ አጠቃላይ በዚህ ልማት በጣም አስቸጋሪ በሆነ ጊዜ ውስጥ ለራሳችሁ በጣም ኑሯችሁን ለመግፋት ድጋፍ በሚያስፈልጋችሁ ጊዜ ውስጥ የመንግስት ሰራተኞች ካላችሁ ደንወዝ በመቁረጥ እንደዚህ አይነት ልማቶች የምታበረክቱት አስተዋጽኦ ዞኑ ከፍተኛ ክብር ይሰጠዋልና እጅግ አድርጌ በዞኑ ህብረተሰብ ስም ለማመስገን እወዳለሁ። በአጠቃላይ የጤና ተቋማትን አንዱ ማነቆ ሆኖ እየታየ ያለው የመድኃኒት አቅርቦት ነው። ይህን የመድኃኒት አቅርቦት ስርዓትን ለማሻሻል በሆስፒታሎች እና በጤና ተቋማት የማህበረሰብ ፋርማሲዎች ለማቋቋም ስንሰራ ቆይተናል። በዞኑ 5 የማህበረሰብ ሞዴል ፋርማሲዎች ለማቋቋም በሰራነው ስራ ይኸውና ዛሬ 4ኛውን የምናስመርቅ ይሆናል። በቅርብ ቀን የዓለም ገበያ ሆስፒታል ላይ የሞዴል ፋርማሲ የመሰረት ድንጋይ ጥለን ግንባታው ጀምረናል። በዚህ በየደረጃው ያለ ህብረተሰብ የሚያደርገው አስተዋጽኦ ከፍተኛ ነው። ይሄ በመድኃኒት እጥረት እንዳይገጥም በመደበኛው ፋርማሲ ክፍተት የሚገጥመንን በዚህ ለማሟላት የምንሰራውን ስራ አጠናክረን ነው የምንቀጥለው። ዞኑም እንደዚህ አይነት ተግባራትን የሚደግፍበት ሁኔታ ተጠናክሮ ነው የሚቀጥለው። ይሄኑ ምረቃት በማስመልከትም ለማህበረሰብ ፋርማሲው የዞን አስተዳደር 500 ሺህ ብር ድጋፍ ያደረገውን
በአጠቃላይ የጤና ሴክተር የፋይናንስ አቅሙ አነስተኛ እየሆነ እየመጣ ነው ያለው። በራስ አቅም ተቋማትን የማጠናከር ጉዳይ ወሳኝነት ያለው ፍትሃዊ የጤና አገልግሎት እንዲኖር ትኩረት ተሰጥቶ እየተሰራ ነው። አንዱ ትኩረት ተሰጥቶ ከሚሰራባቸው ስራዎች የማጤም አገልግሎትን የማስፋት ነው። በዚህም በክልሉ ግንባር ቀደም ሆነን ነው የምንንቀሳቀሰው። ህብረተሰቡን በማንቀሳቀስ የጤና ተቋማት እንዲጠናከሩ የማድረግ ስራ የምንሰራበት እንዲሁም ዜጎች በእኩልነት በፍትሃዊነት የጤናውን አገልግሎት ለመስጠት የሚያስችለን ዘርፍ በመሆኑ በዚህ ትኩረት ሰጥተን ሰርተናል። በዚህም ወደ 190 ሚሊዮን ብር በላይ የሚሆን የማጤም ገንዘብ በማሰባሰብ ዜጎች ፍትሃዊ የሆነ ጤና አገልግሎት እንዲያገኙ ተግተን እየሰራን እንገኛለን። አሁንም ይሄን ለማጠናከር የድሃ የሆኑ አቅም ለሌላቸው በመንግስት በኩል የሚደረገው ድጋፍ ወደ 25,000 ዜጎችን ከተማ አስተዳደሮች፣ ወረዳዎችና በዞን ደረጃ ወጪያቸውን ሸፍኖ ለመስራት ተግተን እየሰራን እንገኛለን። በአጠቃላይ እየሰራችሁ ያላችሁ ስራ እኔ ይሄ ከተማ ሲመሰረት ነበርኩኝ፣ እጅግ ደስተኛ ነበር። ከተሞች በራሳቸው ይለማሉ፣ ከተሞች በከተሞች ነዋሪዎችና በሌሎች አካባቢ የሚያመጧቸው ኢንቨስትመንቶች ያድጋሉ የሚል እምነት ነበረን። ይሄን መንገድ ጀምራችኋል። ከተማው ብዙ የበጀት እጥረት እንዳለበት እናውቃለን። ከፍተኛ እጥረት አለ። ይሄን እጥረት መቅረፍ የምንችለው ከተማውን በማሳደግ ነው፣ በከተማ ኢንቨስትመንት በማስፋፋት ነው። ከተማው ህብረተሰቡ የሚፈልገውን አገልግሎት ለመስጠት ጠንካራ ተቋም ሆኖ እንዲቀጥል እየሰራችሁ ያላችሁ ስራ፣ አመራሩ እየሰራ ያለው ስራ፣ አመራሩን ደግፋችሁ የሚሰሩ ስራ ጠንካራ ነው። የከተማው ይበልጥ ውብ፣ ሳቢ፣ ማራኪ ሆነው ለከተማው ነዋሪ ምቹ ሆኖ ለኢንቨስትመንትም የተመቸ ሆኖ የራሳችሁን ወጪ በራሳችሁ ሸፍናችሁ ትልልቅ ካፒታል የሚሰሩበት ሁኔታ እንዲኖር በርትተን እንሰራለን። እጅግ አድርጌ አመሰግናለሁ። በይፋ ፕሮግራሙ የተከፈተ መሆኑን እያበሰር የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በዕለቱ